ሳምንቱ እንዴት ነበር? ስራ፣ ጤንነት፣ ቤተሰብ ሁላችንም እግዚአብሔር ይባረክ። የእግዚአብሔር ምህረት፣ ቸርነት፣ ጥበቃ ይበዛልን ሰዎች ነን። እያንዳንዷን ቀን እንደው እንደ መብታችን አናያትም። እኔ እንደዛ ነው ማየው። እያንዳንዷን ቀን የእግዚአብሔር ምህረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ ስለበዛ በወገኖቼ መሃል ዛሬ መቆም ችያለሁ። ክብር ለጌታ ይሁን። ብዙ በመንፈስ አንዳንዱን ነገር ስዳስሱት አንዳንድ ቦታ ላይ ጫና አለ፣ ግን ከሚጫነው በላይ ብርቱ የሆነ ደግሞ የኛ አምላክ ስላለ የሚጫነው ጉልበት ላይ ኖረው አድርጎ እግዚአብሔር ከኛ ያርቀዋል። ስሙ ለዘላለም ይባረክ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ! ስሙ ለዘላለም ይባረክ። ያለ ፍርሃት እንድንኖር ብቃት የሆነን ጌታ ስሙ ለዘላለም ይባረክ። ማያስፈራ ነገር ስለሌለ ሳይሆን ነገር ግን ከሚያስፈራው ነገር በላይ ብርቱና ኃይለኛ የሆነ ጌታ የኛ ጌታ ኢየሱስ ሃሌሉያ! ስሙ ለዘላለም ይባረክ። ከሰማይ በታች ልንድንበት የምንችልበት ብርቱ የሆነ ጌታ አለ። ወገኖቼ ልንገራችሁ፣ የኢየሱስ ስም ዝም ብሎ ነገር አይደለም። አንዳንዴ ሰዎች እንደ ልምድ ምናምን ይመስላል። አይደለም። በመንፈስ ዓለም ላይ ብርቱ የሆነ ስም ኢየሱስ ነው። ኢየሱስ የናዝሬቱ ኢየሱስ እሱ ኃያል ነው። እሱ ብርቱ ነው። እሱ ጠላትን ይመታል። እሱ ቀንበርን ይሰብራል። በሽታን የክፋትን አሰራር ሁሉ ከህዝቡ ላይ ያርቃል። ኢላ ራካሼላ ፖራ በናዝሬቱ በጌታ በኢየሱስ ስም ያመጻ ስራ በኢየሱስ ስም የተወጋ ይሁን። የጨለማው ኃይል በኢየሱስ ስም ኢላ ራካሼላ ፖራ ሂድ ሪካ ፖራ ሂድ ስራ ይፍረስ። እንተ ክፉ በተለያየ መንገድ ቅዱሳንን የምትናገር የምትዋሽ የእግዚአብሔርን ታላቅነት እንዳያስተውሉ የእግዚአብሔርን ታላቅነት ከቅዱሳን አእምሮ የምታወጣና ውሸትን የምትናገር መንፈስ በኢየሱስ ስም ተወጋ። ኢላ ሮፓ ካሺላ ስራ ይፍረስ። ሮካሺላ ኢለፑራ ካራሺላ ሩሻ ካፑራ በጌታ በኢየሱስ ስም ወገኖችን በተለያየ መንገድ አታክ የሚያደርግ የአመጽ ልጅ በሰውነታቸው በአካል ብልቶቻቸው ላይ በብሸሽታ በህመም መንገድ እየተናገረ ያለ የክፋት አሰራር በኢየሱስ ስም ይወጋ። በኢየሱስ ስም ይወጋ። በኢየሱስ ስም ይላ ነገራቸውን በተለያየ መንገድ እየተነስኮስ የምትሰርቅ አንተ ሌባ ራፖ ካሺላ አስራሃለሁ። በኢየሱስ ስም የታሰርኩን በኢየሱስ ስም የታሰርኩን ስራ ይፍረስ። እቅድ ይፍረስ። መንገድ ይዘጋ። ኢላ ሂድ በኢየሱስ ስም ሂድ። ራኩላ ኢለፑራ ካራሺላ ሂድ። ከቤቴ ላይ ተነስ። ከትዳሬ ላይ ሃሌሉያ ከአገልግሎቴ ላይ ተነስ። ከስራ ቦታ ከመስሪያ ቤት ተነስ። ከትዳሬ ላይ ተነስ። ከመስሪያ ቤት ተነስ። ከልጆቼ ላይ ተነስ። ከገንዘቤ ላይ ተነስ። በኢየሱስ ስም ኢላ ሂድ። ራካሺላ ተወጋ። ሂድ ሂድ። ይፍረስ። ስራው ይፍረስ። እቅዱ ይፍረስ። መንገዱ ይዘጋ። ሪፖ ካሺላ እግዚአብሔር ብቻ ነው ታላቅ አምላክ። እግዚአብሔር ብቻ ነው ታላቅ ንጉስ። ኃይል ታላቅ ሆኖ ሳለ ጠላቶች ዋሹብኝ ይላል። ሌላ ነገር አይደለም። ጠላት ቀስ ይልና ለሰዎች ይላል የሆነ አይዲያ ይወረውርና ሄዳል። ሰውየው አያውቅም። ቀኑን ሙሉ እንደዚህ ነው ኑሮ እንደዚህ ነው ኑሮ እንደሱ አይደለም። እግዚአብሔር እንደሚልህ ነው ወንድ ኢላ ያመጻ ልጅ የተወጋ ይሁን። ጨለማው ኃይል የተወጋ ይሁን። በዙሪያችን የሚተጋ የሚዞር የክፋት ድምጽ በኢየሱስ ስም በኢየሱስ ስም የተወጋ ይሁን። በኢየሱስ ስም ስራው ይፍረስ። ሂድ። አትችልም በእግዚአብሔር ሕዝብ ላይ ስራህን አፈረሰ። ቅድህን አፈረሰ። መንገድህን ዘጋ። የአምላኬ ስሙ ሰዓት ያቃጥል። በኢየሱስ ስም ተቃጠል። በኢየሱስ ስም ተቃጠል። በኢየሱስ ስም ተቃጠል። ሂድ። ቤታቸውን፣ ኑሯቸውን፣ አገልግሎታቸውን ልቀቅ። ኤራካሺላ ፑራ ሩሻ ካፑራ ያመጻ ስራ ይፍረስ። የጨለማው ስራ ይፍረስ። ያጋንንት ጉልበት፣ ሐሳብና ዕቅድ፣ አሰራር ሁሉ በኢየሱስ ስም ያለ መከናወን መንፈስ የተወጋዩ ሰዎች ልፍ ብለው እንዳያዩ ነገራቸውን አቅርበህ ያስክ አንተ ክፉ ጨለማ በኢየሱስ ስም ተወጋ። በኢየሱስ ስም ተወጋ። በኢየሱስ ስም ተወጋ። በኢየሱስ ስም ተቃጠል። ኢላ ሂድ
ኢየሱስ ጌታ ነው። ጌታ ኢየሱስ ስለዚህ ቀን ደግሞ እናመሰግናለን። ምህረት ቸርነት ለኛ ስለበዛ ተመስገን። አሁንም ቀጥሎ ያለንን ጊዜ ሁሉ አንተ ምራን፣ አንተ ተቆጣጠር፣ አንተ ሁሉን ያዝ። አምሮአችንን ተቆጣጠር። ስጋ መንፈስ ነፍሳችንን አንተ ያዝ። ውስጣችን መንፈስ ስጋ አምሮአችን ሁሉ ለቃል የተከፈተ ይሁን። በየትኛውም መንገድ ወገኖችን ሊገዳደር የሚወጣ እግዚአብሔር በቃልህን እንዳይሰሙ ሊያደርግ የሚወጣ የክፋት ኃይል የታሰረ ይሁን። በኢየሱስ ስም የታሰረ ይሁን። ኢየሱስ ክርስቶስ ጌታ። ክብር ለጌታ ይሁን። ሃሌሉያ። በእግዚአብሔር ቤት ስንኖር ስለ አጋንንት አሰራር ብዙ ይሄ ነው ብለን ስትራቴጂው ባንል መጽሐፍ ቅዱስ የሚለንን ነገር ማድረግ አለብን። ያመኑትንም እነዚህ ምልክቶች ከተሏቸው ያመኑትንም አማኞች በስሜ አጋንንትን ያወጣሉ ይላል። ሰው ውስጥ ያለውን ማውጣት እኛ ሰፈር የሚዞረውን አይደለም፣ እሱን እንዲዞርበት ማድረግ እንችላለን። ይቻላል። ችላ ካላልነው በስተቀር እንችላለን። መጽሐፍ ቅዱስ ላይ ተጽፏል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ በየትኛው መንገድ የሚወረውረውን መጣል እንችላለን። መጽሐፍ ቅዱስ ስለሚል በእምነት እኮ ሄዳ ነው መዳን የሚለውን ነገር በእምነት የወሰድን ሰውዬ ሰፈር ውስጥ ሆነ የሚወራወርን ዱርዬ ማባረር ነው። መጽሐፍ ቅዱስ ይቻላል ነው የሚለው። እንደ እግዚአብሔር ቃል ይሄን ማድረግ አለብን እና ምላሽ እንደዚህ እንደ ሱቅ ዕቃ 10 ብር ይዘን ገብተን 10 ብር እንደምናደርገው እንደዛ አይደለም ትላላችሁ። ግን ሰሞኑን ታጡታላችሁ። ከርሞ ደግሞ ሰልሎ ብቅ ይላል። ትሉታላችሁ፣ ተነጭፍራው ይላል። እንዲህ ነው የሚሆነው። እኔ አንድ ስራ ቦታ ላይ ሲገባ ቦታው በመናፍስት አሰራር የተያዘ ነው። ሲገባ እዚያ የነበርኩበት አካባቢ የነበረ ጊዜ ነው እና ድግምት ምናምን የሚያደርጉ የኤዥያ ሰዎች ናቸው። ሲገባ ቦታው ላይ የሆነ ሁለንተና ይረብሻል። ምንድን ነው? በኋላ ስራው ብዙ ቢዚ ስራ አይደለም፣ ቁጭ ብዬ የምሰራበት ነገር ነው። በኢየሱስ ስም በኢየሱስ ስም በኢየሱስ ስም አንዴ አይደለም የምለው፣ ብዙ ጊዜ ነው የምለው። አንዴ አይደለም የምለው፣ 100 ከዛ በላይ ነው የምለው። 200 300 ሳቋርጥ አደክማለሁ፣ አቆማለሁ። በኋላ በኮምፒውተር ላይ ጽፈው መጣና 1000 ጊዜ ሰፈሩ በሙሉ ነው ነፃ ሲሆን የሚታወቅ እና የኢየሱስም የማይሰራ ነገር እንዳይመስላችሁ። ሲስተሙ ምንድነው? 1 2 3 4 ያስብላችሁና ችላ ስትሉ ተራውን ይጀምራል። እሱ ደግሞ ይወራወራል። ደጋግማችሁ ስትሉ ቀኑንም ለሊቱንም ነው የሚረብሸው እና ያለ ማቋረጥ ልንመታው። ኢየሱስ ጌታ ነው። ዋናውን ሲመታው ደግሞ ጭፍራው ሁሉ ይበተናል። ላይመጣ ደግሞ ላይጎበኛችሁ፣ ላይመቸው፣ ላይደላው ለዘላለም ይሄዳል። ደግሞ ሌላ ተረኛ ይመጣል። እሱንም ስትሉት ይሄዳል። አይመጣም አይደለም፣ ይመጣል ግን ይሄዳል። ማስኪድ ግን ስልጣን አለን እኛ። የሰጠን ስም ኢየሱስ የሚለውን ስም ችላ እንዳትሉ። ሌላ የጸጋ ስጦታ ያላችሁ ብዙ ሰዎች፣ አንዳንዶቻችሁ የሆነ ቤተክርስቲያን ላይ እንዲህ እስኪጭኑባችሁ ድረስ አትጠብቁ። ልሳን ያላችሁ ሰዎች ጸልዩ። ልሳናችሁ ምን እንደሆነ ታታቁ። አጋንንት ያወጣል፣ በሽታ የሚፈውስ የተለያየ ነገር ስላለ ጸጋ ልሳን ላይ የተሰጣችሁን ነገር ተጠቀሙ። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። ይሄን ካልኩኝ ወደ ዕለቱ ነገራችንን እንዞራለን። ለምን ወደዚህ መጣ ብትሉ ውስጤ በብዛት ያለው ነገር እንደዛ ነው። ብዙም አገልግዬበታለሁ። በእንደዚህ አይነት ነገር ላይ ይሄዳሉ ግን ይመጣሉ፣ ያስቸግራሉ ግን ይመታሉ፣ ይወድቃሉ ደግሞ ላይመጡ ለዘላለም ጥለው ይጠፋሉ። ሌላ ተረኛ ደግሞ ያልሰማና የማያውቅ ይመጣል፣ ይቀምሳል እሱ። ክብር ለኢየሱስ ይሁን። ምክንያቱም መናፍስቶች እንደዛ ናቸው። የእግዚአብሔር ስም ለዘላለም ይባረክ። ባለፈው ሳምንት አንድ ትምህርት ጀምረን ነበር። በመንገዱ እንሄድ ዘንድ ወደ እግዚአብሔር ቤት እንምጣ። ለምን? አንደኛ እግዚአብሔር ይባርከናል ብለናል። ዛሬ ደግሞ ተከታይ 2 ነጥቦች አሉ፣ እነሱን እናያለን። እዛ ላይ ስንጀምር አንድ ምሳሌ ሰጥቼ ነበር ካስታወሳችሁ። አንድ እንግዳ ሰውዬ ወደ አንድ ከተማ ገባ። እዛ ከተማም ሲገባ ብዙ ሰዎች ጸጉራቸው ምንጭርጭር ብሎ ሳይስተካከሉ አገኘ።
እና ስለምንድነው የዚህ ከተማ ህዝብ ጸጉሩን የማይስተካከለው? ለምንድነው ጸጉሩ የተመነጫጨረው ያደገው? ምንም ነገር የለም ብሎ አላቸው። እና ምንም መልስ የለም። በኋላ ጸጉር አስተካካይ ቤት ሄደ እና ገና ጸጉር አስተካካዩን ማናገረው። ስለምንድነው እናንተ ጸጉር ማታስተካከሉ? ህዝቡ በሙሉ ጸጉሩ ተንጨባሯል ብሎ አላቸው። ብሎ ሲላቸው አይ እናስተካከላለን፣ ነገር ግን ሰው ወደኛ ካልመጣ እንዴት ይስተካከላል? ይሄን ነበር ብያችሁ ጀመርኩት አስታውሳችሁ። እና እዛው ላይ ተጨምሮ የተነገረው ነገር ምንድነው? በሽተኛ ወደ ባለ መድኃኒት ካልሄደ እንዴት ከበሽታው ይፈወሳል? ሰው ክርስቲያን ወደ እግዚአብሔር ጉባኤ ወደ ቅዱሳን ህብረት ካልመጣ ብዙ ጉድለት በህይወቱ ይታያል። ክብር ለኢየሱስ ይሁን። ወደ ቅዱሳን ህብረት ልንገኝ ይገባል። ሙሴን ምሳሌ ነግራችሁ ነበር። ሙሴ በቃኝ እኔ የእግዚአብሔር ቤት አገልግሎት መሞቴ ነው ባለ ጊዜ እግዚአብሔር ምን አለው? ሂድ 70 ሽማግሌዎች ጥራና በአንተ ላይ ያለውን ጸጋ በእነሱ አከፋፍላለሁ ነው ያለው አይደለም? ጳውሎስንም እንደዚሁ ነው የተሰጠው። ጳውሎስ እንደገና ጢሞቴዎስን ሲያስነሳ ጢሞቴዎስ ላይ ያለውን ጸጋ እጄን በመጫን አነሳሳዋለሁ ነው ያለው አይደለም? እና ወንድሜ ላይ ያለው ነገር ለኔ ይጠቅማል። ያዕቆብ ደግሞ ሲናገር ምን አለ? እንድትፈወሱ ወንዳችሁ ለአንዳችሁ ጸልዩ አለቁ። እኔ ጋራ ትልቅ የመፈወስ ነገር አለ፣ ግን ወንድሜ እንዲጸልይ እግዚአብሔር ፈቃድና ትእዛዝ ነው። እንድትፈወሱ አንዳችሁ ለአንዳችሁ ጸልዩ። እኔን ሲያመኝ እኔ ለባጄ ስጸልይ ላልፈወስ እችላለሁ። ሞገስ ሲጸልይልኝ ግን እድናለሁ። ለምን? የእግዚአብሔር ቃል ነውና። የሞገስ ብርቱነትና የሞገስ ኃይለኛነት ሳይሆን የእግዚአብሔር ቃል ምን ይላል? እንድትፈወሱ። የእህቴ ባሏ ሲጸልይላት ትፈወሳለች። ለምን? የእግዚአብሔር ቃል ይላልና። አሪፍ ስለሆነች አይደለም፣ እግዚአብሔር በቃል ውስጥ ስለሚሰራ። ይህንን አምነን ነው ወደ ህብረት ውስጥ ስንገባ የእግዚአብሔር ማዳን ወደኛ በወገኖች ይመጣል። ልዩ ልዩ ደጋግ የእግዚአብሔር ጸጋ መጋቢዎች ይላል ጴጥሮስ አይደለም? የተለያየ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችን መጠን አንዳችንን ልናገለግል ይገባል። እሱ ይዘምራል፣ እሱ ይጸልያል፣ ወንድሜ ይጸልያል፣ ወንድሜ ቃል ያውቃል። እነዚህ አንድነት ሆኖ ነው ቤተክርስቲያን በብዙ ብርታት ቆማ በጠላት ፊት መቋቋም የምትችለው፣ ከበሽታ የምንፈወሰው፣ እንደ እግዚአብሔር ቃል መኖር የምንችለው እንደዛ ሲሆን፣ አለበለዚያ ግን በራሳችን ብርቱ አይደለም። ማንም ቢመስለው እንዳይወድቅ ብዙዎች ብርቱ ነን ሲሉ ወድቀዋል። ስለዚህ ህብረት ያስፈልጋል ማለት ነው። ያየነው ነገር ምንድነው? ባለፈው ስለ አንደኛ ብለን የመባረኪያችን መንገድ ወደ ጉባኤ መምጣት ብለናል። እና ነብዩ ኢሳይያስና እሺ ብትሉ ብትታዘዙ ምን ትላላችሁ? የምድርን በረከት ትበላላችሁ፣ እንዲህ ብትሉ ግን ሰይፍ ይበላችኋል አላቸው። ለምን? ያየውን ነገር እግዚአብሔር ለህዝቡ አስቀድሞ ተናገረ። ተመለሱ፣ መንገዳችሁ አካሄዳችሁ ትክክል አይደለም ብሎ እግዚአብሔር የወቀሰው የራሱ ህዝብ ነው። የራሱ ብዙ ጊዜ ፍርድ ሲመጣ ከየት ነው የሚጀምረው? ከእግዚአብሔር ቤት ነው። እና እነዚህ ሰዎች እነማን ናቸው ብንል የይሁዳ ሰዎች ናቸው፣ ሰማርያዎች አይደሉም። ሰማርያዎች ከዚህ ከተለዩ ውለው አድረው ከተማረኩም ቆይተዋል። አሁን ግን ተረኛ ልትሆኑ ነውና እንዳትሆኑ ባቢሎን መጥቶ እናንተ ላይ አሶር መጥቶ እናንተ ላይ ሌሎቹ ላይ እንደፈነጨው እንዳይፈነጭባችሁ ተስተካከሉ፣ ተመለሱ ይላቸዋል እግዚአብሔር። ለምን ብላችሁ ብትሉ ስሙ፣ እማኛ ላይ ኢሳይያስ ሲናገር ሰማያት ስሙ ምድርም አድምጪ፣ ልጆችን ወለድኩ አሳደግኩ፣ ምን ሆነብኝ? አመጹብኝ ይላቸዋል። በሬ ገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም አላስተዋለም። ቦታ አላችሁ፣ ስፍራ ባለቤት አላችሁ፣ ማደሪያ አላችሁ፣ ነገር ግን ትታችሁታል። እስራኤል እግዚአብሔርን ትቷል፣ ወደ ኋላ ተመልሷል፣ እግዚአብሔር አይጠቅመኝም ብለዋል። ስለዚህስ እየራቃችሁና እየሄዳችሁ ባላችሁ ቁጥር በላያችሁ ላይ ችግርን እየጨመራችሁ ነው ይላቸዋል። ምን ሆነዋል? ራስ ሁሉ ለቁስል ይላቸዋል፣ ልብ ሁሉ ለድካም የተለያየ በሽታ ተጋልጣችኋል። ስለዚህ ከዚህ ነገራችሁ ትድኑ ዘንድ ተመለሱ ይላቸዋል። እግዚአብሔር ይህን እየተናገረ እያለ በዛ ላይ እነሱ ምን ያደርጋሉ? ስርዓቱን ይጠብቃሉ። አሁንም ሄደው መቅደስ ሄዱና የሚታረደውንም የሚደረገውንም ነገር እግዚአብሔር እጃችሁን ብታነሱ መስዋዕታችሁን ብታቀርቡ የትኛውም ነገራችሁን አላለም፣ የእናንተ ነገር በፊቴ የረከሰ ነው ብሎ አላቸው። ለምን? መሰረታዊ ነገር አልተደረገም። ስለዚህ ምን አድርጉ ይላችሁ?
ታጠቡ ንጹህ አመጽ አለ እናንተ መሃል በደል አለ ደም አለ የብዙዎች ደም በእጆቻችሁ ላይ አለ መሪዎቻችሁ እንኳን እንደ ሶዶምና ጎሞራ መሪዎች ናቸው ያለ ይናገራቸዋል እንዋቀስ እና በደልና ኃጢአት መተላለፍ እያለ ተሸፍኖ መሄድ የለም ይሄን ብታደርጉ እሺ ብትሉ ይሄን ብታደርጉ የምድርን በረከት ትበላላችሁ እንዲህ ብትሉ ግን ሰይፍ ይበላችኋል ይሄ እኮ የሚነገራቸው ነገር ገና ሊመጣባቸው ያለ መከራ ስላለ እግዚአብሔር ለራሱ ሕዝብ አስቀድሞ ሳይናገር የሚያደርገው ነገር ስለሌለ አስቀድሞ እየነገራቸው እና ትባረካላችሁ ይሄን አድርጉ ምክንያቱም እግዚአብሔር ምን አይቶባቸው ነበር እነዚህ ሰዎች የምስራቃውያንን የህይወት ልምድ የፍልስጤማውያንን ልምድ ወደ ራሳቸው አስገብተው የእግዚአብሔርን ነገር ችላ ብለው ሟርት ድግምት ምናምን ጀምረዋል እግዚአብሔር አይቷል ያን ተመለሱ ተስተካከሉ በትክክል ሄዱ ናይን በተመለከተ ምን ብለን ነበር እኛም የምዕራባውያንን ልምድ ባይብልን አስወግደን ማታ 4 ሰዓት ሙቪ 4 ሰዓት ኒውስ ላይ የምንጣድ ከሆነ ጥያቄ ውስጥ ነው ያለው ህይወታችን ወደ እግዚአብሔር ልንዞር ይገባል ብለናል ይሄንን ሁላችን ለራሴ ብለን የምንሰማው እኔ መሪዎቻችን ቅዱሳን በሙሉ ይሄን ሁላችን ልናስተውል ይገባል ምንድነው ጊዜያችንን በጣም ያዘው እዛ ጋር ሟርትና ድግምት ስለተባለ እኔ I don't do this kind of thing I'm fine I'm not fine ለምን ሌላ ምን ነገር ይዞናል ዩቲዩብ ላይ ገብተን እንደ ሳምንት ምን ከርም ከሆነ ጥያቄ እግዚአብሔር ጊዜያችንን ይፈልጋል ክብር ለጌታ ይሁን እና ይባርከን ዘንድ መንገዱንም ያስተምረን ዘንድ ወደ እግዚአብሔር ቤት እንምጣ ወንድማችን ለኛ ጸጋውን ስለሚያጋራን እህታችን ጸጋ ስለምታጋራን በዚህ ስፍራ ልንገኝ ይገባል ክብር ለኢየሱስ ይሁን ለማስታወስ ያህል ይሄንን ያልኳችሁ ኤን ካልኳችሁ ዛሬ ደግሞ ሌላውን አቅጣጫና ያለን ኢየሱስ ጌታ ነው ክብር ለጌታ ይሁን እግዚአብሔር መንፈስ ያስተምረናል ህብረት ማድረግ በወገኖች ህብረት ውስጥ መኖር የእግዚአብሔር ትእዛዝ ነው ቅድም መባረኪያችን ነው ያልኳችሁ አይደል ትእዛዝ ነው ሌላው እኛ we are not ordinary people ዝም ብለን ነገሮች አይደለም በከበረው በክርስቶስ ኢየሱስ ደም የተዋጀን በደም ኪዳን ውስጥ ያለ መተሳሰብ እግዚአብሔር ያደረገብን ሰዎች ነው ክርስቶስ አካል ቤተክርስቲያን ቅዱሳን ብልቶች እንደሆኑ ነው የሚናገረው አንዳችን ከአንዳችን ተለይተን ያካሉ ክፍል ልንሆን እንችል በደም የከበረ ኪዳን የተሳሰርን የተዋጃችሁት በምን አይነት ደም እንደሆነ አጣውቁ ከእናት ከአባቶቻችሁ በወረሳችሁት በከበረው ነገር በወርቅና በብር አይደለም ነገር ግን እንደ በግ ሆነው በከበረው በክርስቶስ ኢየሱስ በደም በዚህ ኪዳን የዳነ ሕዝብ ነው በክርስቶስ ማንነት ውስጥ ያለው እና እኛ ተነጣጥለን አይደለም ምን ተያየው መጽሐፍ ቅዱስ እንደ ህንጻ እያንዳንዱ ብሎክ ከእያንዳንዱ ሰው ተገጣጥሞ የማዕዘኑ ራስ ክርስቶስ ሆኖ ህንጻው ቤተክርስቲያን ስትሆን አንተ የህንጻው አካል ነህ እኔ አካል ነኝ እኔ ይሄ ህንጻ የሚሆነው እኔ ሲኖር ግሩሜ ሲኖር ቢጉ ሲኖር ፍሬው ሲኖር ወገኖች ሲኖሩ ቴዲ ሲኖር እንደዛ ነው የሚሆነው ለብቻችን I'm fine we're not fine there is nothing like that እንደዛ አይነት ነገር የለም ወገኖች ግድ ነው በክርስቶስ በመስቀሉ መዳን የዳንን ሰዎች ልንያዝ ግድ አስፈልገናል አንዳችን ከአንዳችን ተነጥለን በራሳችን ሙሉ ማንነት አለን ማለት አይደል መጽሐፍ ቅዱስ አይፈቅድልንም የክርስቶስ ሕይወት ይሄንን አይፈቅድልንም እና ህብረት በመጽሐፍ ቅዱስ የተሰጠ ትእዛዝ ነው ምክንያቱም በደሙ የሆነ ኪዳን ውስጥ የገባን ሰዎች ስለሆነን ነው ሌላው ሰው በህብረት ሲሆን ነው በዘመኑ ረጅም መንገድን የሚሄደው
ረጅም መንገድ መሄድ ይችላል። አንድ ምሳሌ ለነገራችሁ ስለፈለኩ ነው ይሄንን ልናገር የመጣሁት። ምናልባት ብዙዎቻችን የምናስታውስ ወይ የምናውቅ ከሆነ ምንድነው ስለ ሲዝናል ማይግሬቲንግ በርድስ የምታውቁ ሰዎች ካላችሁ ወቅትንና ሲዝንን እየጠበቁ ክረምት ምናምን ሲመጣ ኃይለኛ ክረምት ሲሆን ለቀው የሚሄዱ ወፎች አሉ። ሰሜን ካናዳ ላይ ሰሜን ዩሮፕ ላይ ያሉ ስካንዲኔቪያን ካንትሪስ ኖርዘርን ዩሮፕ አካባቢ ላይ ራሽያም አካባቢ ያሉት ስትሮንግ የሆነ ዊንተር ሲዝን ሲመጣ ወዴት ይሄዳሉ? ወደ ትሮፒካል ሪጅን ይሄዳሉ። በራሽያ በኩል ያሉት ወደ ኤዥያ አካባቢ ላይ ትሮፒካል ሪጅን ይሄዳሉ። በዩሮፕ አካባቢ ያሉት ኢትዮጵያ በጣም ይመጣሉ። ከሚመጡበትም አንዱ ሳይት አብያታና ሻላ ሐይቅ ነበር። the breeding bird site of the world ተብሎ ነው የሚታወቀው ያ ሌክ። እና ሌሎች ደግሞ ሰሜን ያሉት ወደ ላቲን አሜሪካ ኢኳቶሪያል ሪጅን ይሄዳሉ። ለምን? ያ መጥፎ ሲዝን እስኪያልቅ ሲሄዱ ይሄን ስነግራችሁ ታዲያ ሲሄዱ እንዴት ይሄዳሉ? ሲሄዱ there is a pattern in their flying አካሄዳቸው ላይ ዝም ብለው ወይም ዛሬ ሶስቱ ተነስተው ቃቸውን ይዘው ወደ ብራዚል ይገባሉ ማለታችን አይደለም። ሲሄዱ በግሩፕ ነው የሚሄዱት። በግሩፕ ይሄዳሉ። አካሄዳቸውም አንደኛ ነገር ቪ ሼፕ እንደዚህ አይነት አይታችሁ እንደሆነ ሰፈር ውስጥ ወፎች ሲበሩ እንዲህ አይነት ነገር ይሰራሉ። ቪ ሼፕ ይሰሩና ይሄዳሉ። ይሄ ዝም ብለው እኛን ደስ ሊያሰኙ አይደለም። that is what they naturally learned from God ከእግዚአብሔር የተማሩት ነገር ነው። እንዲህ ሰርተው ሲሄዱ ልክ የአይሮፕላን አካሄድ አይታችሁ እንደሆነ ኢንጂኑና እንትኑ ከመሃል ላይ ሆነና ክንፉ እንደዚህ አይነት ክንፍ ያለው አይሮፕላን የለም። እንደዚህ ነው የሚሰራው። ውስጥ ስትቀመጡ ስታዩ ክንፉ እንደዚህ ነው የሚሆነው። ለምንድን ነው? it will give it the capacity to penetrate the air resistance resistance ቆርጠው መሄድ እንዲችሉ እና ይሄንን አድርገው ይሄዳሉ። ሲሄዱ ናቹራሊ እግዚአብሔር ያስተማራቸው ነገር አለ። ምን አለ? መሃል ላይ የሚገባው ወፍ በፈቃደኝነት በእነሱ በሚገባው ቋንቋ መሃል ይገባና እሱ ይቀዳል፣ እነሱ ተከትለው ይሄዳል የሆነ ቦታ ላይ ሲደርስ ይወጣል፣ ሌላ ይገባል፣ ይሄዳል እንደ አንድ ወፍ ግን ሰፈሯን አቋርጣ አትሄድም በብቻዋ። ሰማችሁኝ? አንድ ወፍ አይቻልም። ሳይንቲስቶች ተከታትለው አጥንተዋቸው የሆነ ፓተርን አላቸው። ይወጣል፣ ሌላው ይወጣል። በፕሌን ተከታትለው ሁሉ ፓተርናቸውን ይወጣሉ። እና ልክ እነዚህ ናቹራሊ ያሉ በወፎች በህብረት አንድ ቦታ ላይ ለመድረስ በህብረትኛ የት ለመድረስ ነው የምንሄደው? ኢትዮጵያ መንግስተ ሰማይ ለመድረስ በእግዚአብሔር ቃል ባለው ህብረት አብረን ተያይዘን አንዱ ሲመራ አንዱ ተከትሎ አንዱ ለውጦ እየገባ መስመር እየገባ አሉ። ቀጠላት የሚመጣ መጥፎ ነገር ሲመጣ የሚናገሩ ደግሞ ቴሪቶሪያል ፕሮቴክተር ሲሆን ዳር ላይ ሆነው ደግሞ ያሉ ምናልባት በእድሜያቸው ጠለቅ ያሉ ወፎች ሆነው ይችላሉ። እነሱ ደግሞ ሴንስ ያደርጉና there is danger ሲሏቸው ወይ ፍላይት ሌቭሉን ያወርዱታል፣ ወይ ፍላይት ሌቭሉን ከፍ ያደርጉታል፣ ወይም ዳይሬክሽኑን ይቀይሩታል። እና በእንዲህ አይነት ኮኦርዲኔትድ በሆነ መንገድ ወዳሰቡበት ቦታ ላይ ሄደው ያንን ክፉ ሲዝን አልፈው ይዛ ይቆይተው ደህናው ሲዝን ሲመጣ ወደ ኖርማል ቦታቸው ወደ ኦሪጂናል ቦታቸው እንደሚመለሱ እንዲሁ ክርስቲያን ልፍ ያለ ጉዞን መጓዝ ልፍ ያለ እግዚአብሔር ወዳየለት ቦታ ላይ መድረስ ይችል ዘንድ ምን ማድረግ አለበት? አብሮ ከህብረቱ ጋር መያያዝ አለበት። ክብር ለጌታ ይሁን። አንዳንድ የምናደርጋቸው ነገሮች ዋነኛ አይደሉም። ዩቲዩብ ይጠቅማል፣ ኦንላይን የሆኑ ነገሮች ይጠቅማሉ፣ ነገር ግን ዋነኛ አይደሉም። እስቲ አንድ ሰው በዩቲዩብ አስጠምቅና ነገር ምን አይነት ነገር ምን ይሆናል? በባልዲ ውሃ አድርግ አሁን ግባ ለምን በልህን አይደለም፣ ዋነኛ አይደለም። ክብር ለኢየሱስ ይሁን። ይረዱናል። አንዳንዴ በኮቪድ በነበረ ጊዜ ተለያይተን እንዳንቀን ህብረቱን ለመጠበቅ አገልግሎናል፣ ግን ዋነኛ አይደለም። ይሄ የእግዚአብሔር መንፈስ መገኛ መዝሙር 133 ቁጥር 1 እስከ 3 ያለው ማንም ያነብልኝ? ሃሌሉያ። አብርሽ ማቴዎስ 18 ነው። ከ18 ቁጥር 20 እሺ ፓስተር አንብብልኝ። የዳዊት ማዕረግ መዝሙር። ወንድሞች ህብረት ሲቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው።
በዚያ እግዚአብሔር በረከቱን ሕይወትን እስከ ዘላለም አዟልና። ክብር ለጌታ ይሁን። እዚህ ጋር እግዚአብሔር አንዱ ያዘዘው ነገር ምንድነው? ወንድሞች በህብረት ይቀመጡ ይላል። ክብር ለጌታ ይሁን። አብረን መኖር አለብን። አብረን ቤታችንን ማለት አይደለም። በእግዚአብሔር በሆነው ነገርና እንዲህ አይነት ጉባኤ መሃል ላይ ስለ እግዚአብሔር በሆነው ነገር እየተገናኘን አብረን እግዚአብሔርን ልናመልክ ይገባል። ማቴዎስ 18:20 ላይ ያለውን ወንድሜ አብርሽ ያነበዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያ መካከላቸው። ክብር ለጌታ ይሁን። 2 ወይም 3 ነው በስሜ በሚሰበሰቡበት በእነዛ መሃል እኔ እገኛለሁ ይላል። ወገኖች እግዚአብሔር መገኘት እኮ ዝም ብሎ አይደለም። ቤት ውስጥ ብዙ ጥያቄዎች አሉ። እነዛን ፊክስ የሚያደርገው እግዚአብሔር ብቻ ነው። አንድ ጊዜ እስራኤልን እግዚአብሔር ምን አላቸው? በፊቴ ትታዩ ዘንድ በዓመት 3 ጊዜ ወንዱ የእስራኤል ወንድ በሙሉ ይውጣ አለ። እናገር ሰዎቹ ጠላት አላቸው። እዚህ ፍልስጤም አለ፣ ሌላ ተንኳሽ ሌላ አለ። እንዴት እንሆናለን ብለው ተጨናነቁ። ነብዩን አስነሳና ምን አላቸው? እናንተ በፊቴ ልትሆኑ በመጥቶቱበት ቀን ጠላት የእናንተን ምድር እንዳይመኝ አደርገዋለሁ። ክብር ለጌታ። ጠላት ምድራችሁን እንዳይመኝ አደርገዋለሁ። ያ እነሱ ሊያደርጉባችሁ የሚፈልጉትን የሚነግራቸውን መንፈስ እመተዋለሁ። በሰላም ታመልኩኛላችሁ። ክብር ለጌታ። አንዳንድ ጊዜ በተወጣጠንበት ሁኔታ ላይ ወደ እግዚአብሔር ስንመጣ ነገሮች ልክ በሰው ስሌት አይደለም የሚሆኑት። እግዚአብሔር ቴኬር ያደርጋል። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ስለዚህ ህብረት እግዚአብሔር የሚወደው ነገር ነው። እግዚአብሔርም ቃል ያዘናል። ኢየሱስ ጌታ ነው። ሃሌሉያ። ምሳሌ መጽሐፍ ላይ እንዲህ ይላል፣ መለየትን የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል። መለየትን የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል ይላል። ሌላው ነገር ሲጀመር ጀምሮ ሰው እግዚአብሔር ሲናገር ሰው ብቻውን ይሆን ዘንድ መልካም አይደለም። አንድም ሰው ብቻውን ጥሩ አይደለም። አንድም ቤተሰብ ብቻውን መልካም፣ አንድም ወንደላጤ ብቻውን ጥሩ አይደለም። አንድም ቤተሰብ ብቻውን ጥሩ አይደለም። እኔ ቤተሰብ ከአብርሽ ቤተሰብ ጋር፣ ፓስተር ቤተሰብ ከቢቁ ቤተሰብ ጋር ለዚህ ተሰባስበን በእግዚአብሔር በሆነው ነገር ላይ ልንጋራና ህብረት ልናደርግ ይገባል። መጥተን ተጸለያይን፣ የእግዚአብሔር ቃል ተጋርተን ትንና የእግዚአብሔር ማዳን በዛ ውስጥ ያልፋል። ኢየሱስ ጌታ ነው። እግዚአብሔር በወገኖች ህብረት ውስጥ ይሰራል። ህብረት እንድናደርግ እግዚአብሔር ይፈልጋል። ህብረት እንድናደርግ እግዚአብሔር ይፈልጋል። የሚመቻችሁንም ሰው ቢሆን ፒካሉ፣ ግን እግዚአብሔር ህብረትን ይፈልጋል። ኢየሱስ ጌታ ነው። ቅን የሆነ ትክክለኛ የሆነ ህብረት ይሁን፣ በእግዚአብሔር በሆነ ነገር ህብረት ይሁን። እግዚአብሔር በዛ ውስጥ ይገኛል። እንደ ቃሉ ብሉ። እናንተም ቃሉን ያዙና ያዙት። እግዚአብሔርን በስሜ ብለሃል፣ 2ም 3ም በተሰበሰባችሁበት እኔ ይገኛል። እግዚአብሔር ሲገኝ አብሮ በልቶ ጠጥቶ አይደለም የሚሄደው። በዙሪያችን ያለውን አይቶ የጎደለውን ጉድለት፣ የተከፈተውን ቅጥር ዘግቶ የሚያስፈልገንን ፈውስ ፈውሶ ነው የሚሄደው። አንዳንድ ጊዜ የሚያስቸግሩ ነገሮቻችን ይሄዳሉ። ተረኛ ናቸው ቀን እስኪደርስ እንጂ እግዚአብሔር የቀጠረው ቀን አለ ችግሮቻችንን ለማባረር። ክብር ለጌታ ይሁን። እኛ እንጥፋ እንጂ እሱ ይገኛል፣ ይመጣል። ሲመጣ ደግሞ በፊቱ ብርቱ የለም፣ ምንም ብርቱ የለም። መብራት የለ፣ ስልክ የለ፣ ምን የለ፣ ሁሉን አንዴ ጥሶ ቀጥለጥ አድርጎት የሚያልፍ ጌታ ነው። በሽታውንም ችግሩንም ሰውንም ክፋት አሰራር ሁሉ እሱ መስመር ያስይዘዋል። ስለዚህ እሱ በሚገኝበት ልንገኝ ይገባል። እንዴት ይገኛል ለሚለው በስሜ 2ም 3 በስሜ ለኔ ለሆነ ነገር ለሐሜት ለምናምን በተሰበሰብንበት አይደለም የሚለው በስሜ እግዚአብሔርን ስሙን እሱ የሚከብርበትን ነገር ስናደርግ እግዚአብሔር በመካከላችን ይገኛል። እግዚአብሔር ስም የተባረከ ይሁን። ሃሌሉያ። ስምህ ለዘላለም የተባረከ ይሁን። እናመሰግናለን። አንድ ሰው ደግሞ እንዲያነብልኝ ፈልገው እንዲያነብልኝ ደስ ይለኛል። ዕብራውያን 10 ላይ ከ24 እስከ 25 ያለው ዕብራውያን 10 ላይ ያለው ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። አሜን።
10 ከ24 እስከ 25 ወይም ቀድሞ ያገኘ ሰው ያነብልኝ ችግር የለም። እሺ ታችን ጽዮን ታነባለች። ቢቁ ተባረክልኝ። ያው ኦኬ ተባረክ። እሺ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። ክብር ለጌታ ይሁን። ሃሌሉያ። መጽሐፍ ቅዱስ ምንም ወደ ግራ ወደ ቀኝ በማያሰኙን በማያስብል ሁኔታ ምን ይላል? ለፍቅርና ቅድም ላልኳችሁ የምንሰባሰብበት ምክንያት እግዚአብሔርን በተመለከተና እሱ ደስ በሚሰኝበት ይሁን እንጂ እሱ ይገኛል እና ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ፣ ህብረት እናድርግ። ወደ ወገኖች ህብረት፣ ወደ ወገኖች መገኛ፣ ወደ እግዚአብሔር መገኛ እንምጣ። በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችንን አንተው። አንዳንዶች ተተውት ከእግዚአብሔር ክብር ጎለዋል። ያንን አናድርግ። መሰባሰባችንን እንቀጥል። እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ የክርስቶስ መምጫ ቀን ሲቀርብ እያያችሁ አብልጣችሁ ይሄንን አድርጉ እና ጌታ ይመጣል። የሚገባንን ነገር እያደረግ ስንነግድም ስንሰራም ስናገለግልም ኢየሱስ ጌታ ነው። እዚህ ጋር ቆሞ የእግዚአብሔርን ቃል መናገር በራሱ ኳሊፋይ አያደርግም ለእግዚአብሔር መንግስት። ይሰማል? አያደርግም። ምክንያቱም ምን እንደማደርግ እዚህ ጋር ያለው ሰው ላያውቅ ይችላል። ግን ሁለንተናን ገልጦ በሚያይ እግዚአብሔር ፊት ተስተካከለ ነገር እግዚአብሔር ይፈልጋል። ከየትኞቻችን ከማንኛችን ተንገጥ ህይወትን ማየት ያስፈልጋል። ቆም ብሎ ካውንት አያድንም፣ እንዛውም አያድንም፣ መኪናውም አታድንም። ህይወት ግን ያድናል። ኢየሱስ ጌታ ነው። ህይወት ያድናል። መምጣታችን ሶሻላይዜሽን ብቻ እንዳይሆን፣ ሶሻላይዜሽን ይጠቅማል። መምጣታችን ግን ደህንነታችንን ወደሚያረጋግጠው አምላካችን እግዚአብሔር ጋር የሚያነካካንን ነገር ተቀብለን ለመሄድ ነው። ወደ እግዚአብሔር ቅረቡ፣ እርሱም ይቀርባችኋል። ዲያብሎስን ተቃወሙት፣ እሱም ይሸሻል። ይሆን ዘንድ ህይወት እግዚአብሔር ይፈልጋል። ወገኖች ክብር ለኢየሱስ ይሁን። ይህን ስናገራችሁ ለመጋፋት አድርጋችሁ እንዳትወስዱት። ለመጋፋት አይደለም፣ ግን እውነቱ ይሄ ነው። የመጨረሻ the ultimate goal of Christianity ምንድነው? የተሰጠንን ተስፋ መውረስ፣ ክርስቶስ በሚገዛው መንግስት ውስጥ መግባት። ሌላ የሳንቲም ብዛት አይሄድም። የቤቱም ትልቅነት የህንፃውን ብዛት የለም ወይ ብትሉኝ ያለኝ ብዙ ነገር አለ፣ ግን doesn't qualify me to be what God wants me to be። እግዚአብሔር ለሚፈልገኝ ነገር የኔ የዚህ ሰፈር የምሰራው ስራ doesn't qualify me. What qualifies me is what I do in front of my heavenly God. በእግዚአብሔር ፊት የማደርገው እግዚአብሔር የሚወደው ህይወት እኔን እግዚአብሔር ለጠራኝ ለዛ ለዘላለም ተስፋዬ ያበቃኛል እንጂ በእጄ የገባው የሳንቲም ብዛት ወይም የመከናወን ልክ ለዛኛው ብቃት አይሰጥም። ይህንን ልናስተውል ይገባል። ሁሌ ቆም ብለን ህይወታችንን ልናይ ይገባል ወገኖቼ። ሁሌ በልጆቻችሁ ላይ ስትሰሩ ልጆቻችሁን ለእግዚአብሔር መንግስት እያዘጋጃችሁ ነው ወይ? ነው ትምህርት ቤት ሊገቡ ጥሩ ነገር ቢሆን that's good. At the same time ግን እኔ እንደ ዳንኩ ልጆች እንዲድኑ እኔ እንዳወቅኩት እግዚአብሔርን እንዲያውቁ ምን ያህል እያደረግን ያለን ከፍታል። ኃላፊነት ነው። ብዙ ልጆች ብዙ ኃላፊነት ናቸው። ብዙ ቤተሰብ ብዙ ኃላፊነት ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። በእግዚአብሔር ቤት ውስጥ ስንመጣ እርስ በርሳችን እንበረታታለን፣ አንዳችንን እናንጻለን። ላንብበው ፈጠን ለማለት ብዬ ኢሳይያስ መጽሐፍ ምዕራፍ 35 ላይ እንዲህ የሚል ቃል አለ። ከቁጥር 3 ጀምሮ ያለ ቃል ነው። እንዲህ ይላል፣ የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ ይላል። ወንድሜ ሲደክም በርታ ልለው ይገባል። ምዕራፍ 35 ከቁጥር 3 እስከ 6 ነው። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል
እግዚአብሔርን በብድራት ይመጣልና መጥቶም ያድናቸዋል። በርቱ አትፍሩ በሏቸው ይላል። ክብር ለኢየሱስ ይሁን። ብዙ ሰዎች sometimes they happen to be down የሚወርዱ ሰዎች አሉ። በዛን ጊዜ ግን የእግዚአብሔርን ቃል ተናግረን ሰዎችን ካሉበት ነገር we can lift them up። መልክቱ ይገባችኋል አይደል? አንድ ወቅት ላይ እኔ በጌታ ልጅ ነኝ እና አንድ በጌታ የምንወዳት እህታችን ነበረችና ወይንሸት ትባላለች እና ቤት ገዝተው ምናምን ቤታቸው ውስጥ የሆነ ክፍል ውስጥ ገብተው ዘግተው ዘዌር ሰው ዳውን መጣላት ብዙ ነገር ተናግሯቸው አዝነው ነበርና ምን እንደሆነ አላውቅም። እኔ ሂድ ይለኛል ወደዛ ምን እንደሆነ አላውቅም። ብዙም የእግዚአብሔር ቃል አላውቅም። አንድ የእግዚአብሔር ሰው የጻፉት መጽሐፍ ነበር ያልተመለሱ የጸሎት ዶክተር አለሙ ቢፍቱ የጻፉት መጽሐፍ ያልተመለሱ የጸሎት ጥያቄዎች የሚል መጽሐፍ እሱን እያነበብኩ ነበርና እዛ ቦታ ላይ የሚናገረውን ቃል እያነበብኩ ያለ መጽሐፉን እንደከፈትኩት እንዳለ ሄድኩኝ እዛ ቤት። ምንም ነገር እኮ አላውቅም። በእነሱ ፊት ልናገር ነኝ ምንም ስፍራ የሌለኝ ሰው ነው። በጣም እግዚአብሔርን በዘመናቸው በብዙ መከራ ያገለገሉ ብርቱ ጽኑ ኃያላን ናቸው። በእስላም በክርስቲያን በመሰጠት ቤታቸውን ልጆች የሰው ልጅ ከመንገድ አውጥተው በማሳደግ በቃ ምንም ለነሱ መንግስተ ሰማያት የቤት በር እንደሆነ አድርጋችሁ ነው የምትቆጥሩት። በጣም በእግዚአብሔር ነገር የሚተጉ ሰዎች ናቸው። ያንን መጽሐፍ እንዳያስቆይቼ እንዴት ናችሁ ደህና ናችሁ ወይ ስላቸው አንዩዛሊ በቃ ውስጥ ገፍተው ተቀምጠው ዲፕሬስድ ሆነዋል። እና እዛ ሄጄ ምንም ማንበብም አላለኝም። ዝም ብዬ ማንበብ ጀመርኩ። ሳነብ የምናገረው ነገር እንደዚህ እግዚአብሔር እንደዚህ ያሉ የዘገዩ ጥያቄዎችን እንዲህ ይመልሳል፣ እግዚአብሔር እንዲህ ያደርጋል፣ እንደዚህ ይሰራል እያልኩላል። ሃሌሉያ አለችና ወጣች ሻካ ውስጥ ምን ነው እንዲህ ስንጮህ ቀን ሙሉ ትክዘኛዋል ነው ግን እግዚአብሔር አንተልቆ አበረታናለች። ክብር ለኢየሱስ ይሁን። ገባችሁ? የትኛውም ይሁን ወንድምህ ያንተ የመጽናናትህና የመበርታትህ ምክንያት ነው። ዳዊት ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ምን አለ? ዘንበል አለልኝ ይልና ከምን ውስጥ አወጣኝ ይላል? ከረግረግ ጭቃ አውጥቶ ምን አደረገኝ? ወደ አለት ላይ አቆመኝ፣ አንደበቴንም ከፈተና ዝማሬን ሰጠኝ ይላል። ክብር ለጌታ ይሁን። መዝሙር 40 ቁጥር 1 ላይ ያለቃል እና እግዚአብሔር ታናሽ ባላችሁት ወንድም በጣም በረቀቀ መንገድ ሳይሆን ለእናንተ መልስ በሚሆን መንገድ መጥቶ በወንድምህ ይናገራልና ወንድምህ ጋር ህብረት ማድረግን አትጣ። ክብር ለኢየሱስ ይሁን። ወገኖች ያስፈልጉናል፣ ወንድሞች ያስፈልጉናል። ብዙ ነገር ሊስተካከል ይችላል። ነገር ግን የእግዚአብሔር ነገር በእግዚአብሔር ነው የሚፈታው። ትንሽ ባልከው በእግዚአብሔር ሰው መድኃኒትን እግዚአብሔር ልኮ ያድናል። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ሃሌሉያ። እና ኢሳይያስ 35 ያልኳችሁ ያንን ነው። እና ያንን መልእክት ይዞ የሚመጣው ሰው ሲናገር እዚህ ቁጥር 6 ላይ ቁጥር 5 ላይ ነው በዚያን ጊዜ የዕውሮች አይኖች ይገለጣል ይላል፣ የደንቆሮችም ጆሮ ይከፈታል ይላል። ክብር ለኢየሱስ ይሁን። ሌላ ክፍል አይላችኋለሁ። ምንድነው? ጸጋ ለቤተ ክርስቲያን ለጉባኤ የተሰጠ እንጂ ለአካሉ የሚሰጥ ነገር እንጂ የግለሰብ ንብረትና የግለሰብ ሀብት አይደለም። እግዚአብሔር አንድን ነገር ሲሰጥ አንድ ክፍል ዘግተህ ቁጭ እንድትል የእግዚአብሔር አጀንዳ አይደለም፣ ለቤተ ክርስቲያን የመጣ ነገር ነውና ያን ጸጋ ደግሞ ከወገኖች ጋር ህብረት ካላደረግን መጠቀም አንችልም። እና ዮሐንስ ጴጥሮስ ምዕራፍ 4 ቁጥር 10 ላይ ሲናገር ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ። በዚያ ጸጋ ምን በሉ? አገልግሉ። ዘምር፣ ጸልይ። እግዚአብሔር ባስቀመጠ ቦታ ላይ በትጋት ስራ ትጠቅማለህ ለወንድምህ። ቢቆ ወጥቶ እዚህ ጋራ የሆነ ነገር መባል ሰበስብ ነው ብሎ ሲጸልይ መልእክት ይመጣል። ከሌለ ታገኘዋል። አንድ ቀን እንዳልኳችሁ እኔ ሪል ፈውስን የተቀበልኩት ፓስተር ጓደኛ በእንትን ስንገለገል በዙም ስንገለገል አይዞህ
አብርሃም እኔ ላንተ ጋሻ ነኝ ከውስጥ የሆነ ነገር በጣም ደንግጬ ነበር። ኮቪድ በረዘክተኝና ወንድሜ እንዴ በሐናም የለችም ኢትዮጵያ ሄዳለች ምናምን መገልባበት ነውና አከም ቤት እንዳንሄድ ቁርጡን ሊነግሩን ነው። ስለዚህ ቤት ይዘናው ነበር ብቻ ቃል መጣ ዳነ። ክብር ለጌታ አሜን። በየትኛውም መንገድ ወገኖች አትለዩ። ወገኖች ልንገራችሁ የትኛውም ይሁን ነጭ ይሁን ጥቁር ሁሉም ያስፈልጉናል። በክርስቶስ የዳነ የክርስቶስ የቤቱ የአካሉ ትልቶች ነን። ኢየሱስ ጌታ ሃሌሉያ። ክብር ለአምላካችን ይሁን። እንደ እግዚአብሔር ያለ ማንም የለም። ያውቃል ምን እንደሚያስፈልግህ ጉድለት የቱ ጋር እንደሆነ እግዚአብሔር ያውቃል። ለሊት ተነሳና አነጋገር ደስ ነው የሚለኝ። ለሊት ሰው ጸጥ ሲል 1 2 ላይ ተነስቼ መጸለያት ጸሎት ልነግራችሁ አልችልም። ቅድጄ ነው የምገባው። ምንም አምሮዬ ሌላ ወደዚህ አስብ። ክብር ለኢየሱስ ይሁን። ይሄ ነው ክርስትና ህይወት ነው። ይሄን ምነግራችሁ እኔ ፐርፌክት ነኝ አይደለም፣ ግን this is the way። ኢየሱስ ጌታ ስሙ ለዘላለም ይባረክ። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። የእግዚአብሔር ክብር መገለጫ ነው። ሌላ ህብረት የእግዚአብሔር ክብር የመገለጫው ቦታ ነው። ለታምራት የእግዚአብሔር የታምራት ስራ ቢሆን ለአገልግሎት ቢሆን ለፍርድ ቢሆን እግዚአብሔር በምን ይገለጣል? በህብረት ይገለጣል። ሌባውን እግዚአብሔር እንደ ሰው ዝም አይልም፣ ይናገራል። አቁም ሌብነትህን አቁም ነው። እሱ ያየው አቅሙ ያረፈበትን ስም ደግሞ ለራሱ ለአገልግሎቱ ና በምን ውስጥ ህብረት እና የምንመለከተው ሐዋርያት ሥራ ምዕራፍ 2 ላይ ያለውን ቃል ሃሌሉያ። የእግዚአብሔር አምላካችን ስም የተባረከ ይሁን። ኢየሱስ ጌታ ነው። አሜን። ክብር ለስሙ ይሁን። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለውን አነብላችኋለሁ። በዓለ 50 የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ሁሉም ሰማችሁ? ሁሉም በአንድ ላይ ሆነው ነው የሚለው። ተለያይተው አይደለም። ሁለት እዛ ቤት አንድ ሰውዬ እዛ ቤት ሁለት ሰውዬ አይደለም። ሁሉም በአንድ ላይ ሆነው በአንድ ልብ ሆነው አብረው ሳሉ ይላል። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳን ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምጽ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ነበር። የሚሉትንም አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የኔ ወንድም ልሳን ተሰጥቶ ዝም ትላለህ። ምን እንዳለ ምን ታውቃለህ? እነዚህ ሰዎች እኮ ልሳን ይናገራሉ። ምን እንደሚናገሩ ተናጋሪው አያውቅም። ውጭ ያለው ግን ይሰማል። አንተ በዛ ለመንፈስ ዓለም እንደምታናገር አንተ ምን ታውቃለህ? መልእክት ግን እንዳለው ነው ነግራችሁ። አንድ ሰው ኤዥያ ውስጥ አንድ ቤተክርስቲያን ውስጥ ሲመሰክር ምን አለ? ሄጃ እጄንጭ ነው። ብዙ ቤተክርስቲያን ተስኖል ብዙ በሽታው በቀላሉ የማይፈወሱ በቃ መከራ የሚያሳዩ ሐኪም የማይችላቸው የብለድ ካንሰር የምናምን እጢ ምናምን ይሉታል በየጊዜው። በምንም ነገር ፈውስ የለው። በኋላ እግዚአብሔር ጣልቃ ገባ። ምን አርጎ ብትሉኝ ትርጉሟ የማይገባ ብዙ መስመርና ጣዕም የሌላት ሪትም የሌላት ሲምፕል የሆነች ልሳን ሰጥቶ ሰውየው ጠጥ ይላል። ቀስ እያሉ በየቀኑ እነዚያ በሽታዎች ተነቅለው ሄዱ። ሰውየው ኮምፕሊትሊ ሂልድ ሆነ። ሰማችሁን? እቤቱ ስላለው ጥያቄ መልስ እግዚአብሔር ባንተን ያስቀምጣል። በኑሮህ ላይ በወንድሞች በእህቶች ላይ ተክተህ ጸልይላቸው ይገባል። ክብር ለኢየሱስ ይሁን። ሌላ ሰው ከውጭ መጥቶ እንዲናገር አትጠብቅ።
እግዚአብሔር በአማላጅ የሚሰራበት ዘመን በብሉይ ኪዳን አበቃ። አሁን በቀጥታ በተከፈለው በክርስቶስ ኢየሱስ ደም ያንን ወደ ቅድስተ ቅዱሳን ወደ መቅደስ ወደ ማደሪያው በዘላለም መንፈስ ደሙን ይዞ ገብቶ ቁጭ ብሎ ሞገስ ይሰማል። ቀጥል ነው ጸሎት የሚለው በጸጋው ዙፋን ፊት ቀርበን እንናገር ይገባል። ክብር ለኢየሱስ ይሁን። ብቃት አለን። አሁን በእግዚአብሔር ፊት እንሰማለን። ፈውሳችንን ቀጥታ ያውቀዋል እኮ የቱ ጋር እንደሚጎዳ ነገር የቱ ጋር እንደሚያበቃ የቱ ጋር እንደሚቀጥል ያውቃል። መሰራትም ካለብህ አበጅቶ ያወጣሃል እንጂ ምንም እግዚአብሔር አንተን ሊጎዳ አጀንዳ የለውም። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ሐዋርያት ሥራ 13:2 ላይ አንድ ነገር ሲናገር ምን ይላል? በአንድነት ሲጾሙና ሲጸልዩ ሳለ እግዚአብሔር ምን አለ? በርናባስንና ሳውልን ለጠራዋቸው ሥራ ለዩልን አለ። ከዛም እጃቸውን ከጫኑ በኋላ ሰናበቷቸው ይላል። ለአገልግሎት እኔ ነኝ ተብሎ አይኬድም፣ ነውር ነው። እግዚአብሔር ምሪትን ይሰጣል፣ ሰዎችን ይቀባል። ሰዎች ገሌ ነው የሚነሳው ብሎ ይላል። በየት በህብረት ውስጥ ክብር ለእግዚአብሔር ይሁን። ወገኖቼ ድሮ እኛ ስንጸልይ ያውቃል ስለ መንፈስ ቅዱስ ሙላት፣ ስለ መንፈስ ቅዱስ ጸጋ ስጦታዎች፣ ትንቢት፣ ነቢይነት ምናምን በጣም ነው የሚጸልይ የነበረው። አሁን እንደዛ የሚጸልይ ሰው የለም። በተለይ ወደዚህ የምንመጣው ሰዎች ያየናትን ነገር ነው ስጠኝ እጅ ያስገባት ነው የምንለው። እግዚአብሔር ይርዳል። ራሴ እኮ ነው የምናገረው፣ እናንተን አድሬስ እያደረኩ ፓርሻሊ እንጸልይችን ካልሰጠኝ ችካሎች ምን ታመጣለች? ብትመጣስ ያው ከህይወት እንዳንጎል እንጠነቀቅ ይገባል። በዚህ ምድር እግዚአብሔር ይቀባል ወገኖች፣ እግዚአብሔር በዚህ ምድር ይቀባል። እኔ በሚገርም ክብር የሚያገለግል አንድ ልጅ አለ፣ ወሻልጅ ድንቅ አገልግሎት ያገለግላል። ምንም እዚህ ሰፈር ጉዳይ ነው፣ ጉዳዩ እሱ ላይ ሁሉ ጊዜ የሚናገረውም የላኛውን ነው፣ የሚኖረውም የላኛውን ነው። ድርጉም አንደበቱን በሚገርም እንግሊዝኛ ቋንቋ ቀብቶት ነጮችንና ጥቁሮችን የሚያገለግል ብዙ ዘመን ኖሯል ብትለኝ ከኛ ጋር አይወዳደርም። ትንሽ ጊዜ ነው የት አገልግሏል ብትለኝ ጣሊያን ሀገር በጣሊያንኛ አገልግሏል። እዚህ ሀገር በእንግሊዝኛ ያገለግላል። ተመባል እንግሊዝኛና ጣሊያንኛ ብትለኝ አልተማረ። እግዚአብሔር አፍህ ላይ ያስቀምጥ። ቀኑ ሲመጣ ይትንዴት ብዙ አትታገል፣ ተገኝለት። በወገኖች ህብረት አንጥፋ። ፈውሳችን እዛ ነገራችንን እግዚአብሔር ያቀና ያስተምራል። ስሙ ለዘላለም ይባረክ። ክብር ለኢየሱስ ይሁን። ህብረት እንድናደርግ ታዘናል በሚለው ይህንን አይተናል። ሌላ አንድ ከሐዋርያት ሥራ ላይ እንመልከት። ምዕራፍ 5 ከ1 እስከ 9 ያለውን እንመልከትና ወደ አንድ ሌላ ሐሳብ ላይ ገብተን በጊዜ እንጨርሳለን። ኢየሱስ ጌታ ነው። 5 ላይ ከቁጥር 1 ጀምሬ አነበዋለሁ። ሐናንያ የተባለ አንድ ሰው ሰጲራ ከምትባለች ከሚስቱ ጋር መሬትን ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረችና እኩሌታውንም አምጥቶ በሐዋርያት እግር አጠገብ አኖረው ይላል። ጴጥሮስም ሐናንያን ሆይ መንፈስ ቅዱስን ታታልልና ከመሬቱም ሽልማት ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጡት የእናንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ነገር ግን ይህን ነገር ስለምን በልብህ አሰብህ? እግዚአብሔር እንጂ ሰውን አልዋሸህም አለ። እግዚአብሔርን እንጂ ሰውን አልዋሸህም። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ ይላል። ያ ብቻ አይደለም፣ ቀጣይም ሌላ ሟች አለ። መለላችሁ ፈልጌ ነው ይሄንን ያልኩት። ስንሰርቅ እንኳን ሰርቀሃል ብሎ እግዚአብሔር የሚናገረን በወንድማችን ነው። አለበለዚያ ግን ዘግተን ቤት ቁጭ ካልን መድኃኒት እንኳን አናገኝ። ይሄ እኮ መጨረሻ የሆነበት እንጂ ሰውየው ከዛ በፊት ሌላ ነገር ሰምቷል። ተስተካከል የሚል ምክርም እግዚአብሔር ሳይናገር ልክ ለይሁዳ ቅድም ምንድን ነው ያለው? ልጆቼ እንዲያሉ ሰማያት ስሙ ምድርም አድመጪ። ልጆችን ወለድኩ አሳደግኩኝ፣ ምን አሉብኝ ይላል? አመጹብኝ ነው ያለው። እነዚህም ሰዎች ሳይነገራቸው ቀርቷል። ይሄና ሐናንያና ሰጲራ ተነግሯቸዋል። ግን ይሄ በጣም ተለማምደው መጨረሻ ላይ አላወቁም። እግዚአብሔር በአካል ኮት ያለበሰ እግዚአብሔር እዛ ነበር። እነሱ አላወቁም።
ጴጥሮስ በጣም ከእግዚአብሔር ጋር የሚነጋገሩ ሰዎች ናቸው እና ይሄንን አደረግካ አይ አይደለም ብሎ ሰውየው ቀጠለ ሞተ ሚስቱ ወጣች በዛው እንደዚሁ የቀበሩ ሰዎች ባሏን የቀበሩ ሰዎች እሷን ቀበሯት ለምን የእግዚአብሔርን ነገር ለመስማት የእግዚአብሔርን ምክር የእግዚአብሔርን ተግሳጽ ለመስማት ወንድሜ ለኔ ያስፈልገኛል በህብረት ውስጥ አብረን ልንሆን ይገባል ኢየሱስ የእግዚአብሔር ልጅ ጌታ ነው ስሙ ለዘላለም ይባረክ ክብር ለጌታ ይሁን ሃሌሉያ መጨረሻ ክፍላችንን እናያለን በእግዚአብሔር ቤት ሌላው መሆን ካለብን የሚያስገድደን ምክንያት ምንድነው ህይወታችን እንዳይሸርሸር ህይወት ይሸርሸር ህይወት ይናዳል ከጽናት ወደ መላላት ውስጥ እንገባለን ያ እንዳይሆን በቅዱሳን ህብረት ውስጥ ልንሆን አብረን ልናመልክ እግዚአብሔርን ይገባል አጥብቄ የምናገረው ነገር ከቅዱሳን ህብረት አትጉደሉ እናንተ ከእግዚአብሔር ጋር እስከሆናችሁ ድረስ እርሱም ከእግዚአብሔር ጋር እርሱም ከእናንተ ጋር ይሆናል ብትፈልጉትም ታገኙታላችሁ ብትተውት ግን ታውቻለሁ እናገኛለሁ ያለ በስሜ ሁለትም ሶስት ዘባችሁበት እኔ እገኛለሁ ማለት እግዚአብሔር ይገኛል ክብር ለኢየሱስ ይሁን ሃሌሉያ እናመሰግናለን ጌታ ስምህ ይባረክ እንዳንደክም ዛሬ እየመከርከን ስላለህ እናመሰግናለን ምክንያቱም በህብረታችን ውስጥ እግዚአብሔር መጽናናትን ያደርጋል ደህንነታችንን አጽንቶ ይሰጠናል እንደገና ደግሞ ታላቁ ተስፋችንን መዳናችንን እግዚአብሔር በዛ ውስጥ አሽውር የሚያደርገን በዛ ውስጥ ክብር ለጌታ ይሁን በእግዚአብሔር ቤት ስንኖር አጥብቀን ልንከተላቸውና ልንይዛቸው የሚገቡ ነገሮች አሉ ዝም ብለን ችላ የማንላቸው ነገሮች ሕዝቅኤል ላይ ሲናገር ምን ይላል መሰላችሁ ምዕራፍ 18 ላይ መዳናችንና ደህንነታችን እንዳይሸረሸር ወይም ደግሞ እንዳይላላብን ከእግዚአብሔር ህብረት ጋር መሆን አለብን እያልኩ ነው ያለሁትና ሕዝቅኤል 18:24 ላይ ይላል ጻድቅ ግን ከጽድቁ ኃጢአትን ቢሰራ ማለት ነው አመፃን ቢያደርግ ማለት ነው ቢሰራ ኃጢአተኛውም እንደሚያደርገው እርኩሰትን ሁሉ ቢያደርግ በህይወት ይኖራልን ይላል አገኛችሁት ወገኖች አመፃን ቢያደርግ ህይወት ይኖራልን ይላል የሰራት ጽድቅ ሁሉ አትታሰብለትም ባደረገው አመፅ በሰራትም ኃጢአት በዛች ይሞታል ይላል ይሄንን ብሉይ ኪዳን ነው ለምትሉ ሰዎች ደግሞ ምላሽ አለው መጽሐፉ ሁለተኛ ጴጥሮስ ምዕራፍ 2 ላይ እንሄዳለን ክብር ለጌታ ይሁን ኢየሱስ የእግዚአብሔር ልጅ ጌታ ነው ረጋ እንድንል ነው ራሳችንን እንድናይ ነው ይሄንን ነገር የምናገረውና ምንገባ ከሆነ አንድ ላይ እንሄድ አይደለም በቃ እዚህ እንደተያየን እዛም እንታየበት ክንፈም ተቀጥሎ ይሁን ቤትም ባለው ስፍራ ይሁን በየትኛውም አብረን መኖር እንችል ዘንድ እግዚአብሔርን ነገር አጥብቀን እንያዝ ኢየሱስ ጌታ ነው ስሙ ለዘላለም ይባረክ እስቲ ክፍሉን ምዕራፍ 2 ላይ ነው ምዕራፍ 2 ላይ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 20 ጀምሮ ያለውን አነብላችኋል ኢየሱስ ጌታ ነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆናል ዕውቀቱ አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበር ውሻ ወደ ትፋቱ ይመለሳል ደግሞም የታጠበች ራያ በጭቃ ለመንከባለል ትመለሳለች እንደሚል እውነተኞች ምሳሌዎች ሆኖባቸዋል አትመለሱ ነው ወደዛ ወደ ድሮ ልብላችሁ አትሄዱ አጥብቃችሁ ያዙ የተሰጣችሁን መዳን ያዙት ዋጋ ያስከፍላል ክፈሉ እስከ ድረስ ነው የሚለው መጽሐፍ እስከ ሞት ድረስ የታመንኩን ነው የሚለው እዚህ ድረስ አይልም እዚህ ድረስና እስከ ሞት ድረስ ታመንኩን ነው የሚለውና ማለት ነው ኢየሱስ ጌታ ነው ሃሌሉያ ዛው ፓስተር እስቲ አንደኛ ጴጥሮስ ምዕራፍ 4
ቁጥር 17 እና 18 አንብብልኝ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 17 እና 18 ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሰዋልና አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅን በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ጻድቅ በምን ይድናል? በጭንቅ ነው የሚድነው ይላል። የእግዚአብሔር ፍርድ ከየት ይጀምራል ይላል? ለምንድን ነው እግዚአብሔር ቤት ፍርድ የሚያስፈልገው? የሚሄድና ማይሄድ አለ ማለት ነው። ጻድቅ በጭንቅ ነው የሚድነው ማለት ሁሉም ይድናል ማለት አይደለም። በሮሜ መጽሐፍ ላይ ሲናገር አንድ ቦታ ላይ እግዚአብሔር በመጥራቱና በጸጋ ስጦታው አይጸጸትም። ሰማችሁን? እግዚአብሔር በመጥራቱና በጸጋ ስጦታ አይጸጸትም። አንተ ቀጥታ ከመላእክት ጋር ቀጥታ እግዚአብሔር ዘንድ የሚደርስ ልሳን ልትናገር ታምራት ሊሆን ይችላል። እግዚአብሔር ያንን ስለሰጠ it is not a guarantee, it is not assurance to be in heaven አይደለም። በዚህ ስትወጣው እግዚአብሔር አይጸጸትም። ለዚህ መልስ እዛው መጽሐፍ ቅዱስ ላይ አለ። ማቴዎስ 7 ላይ እንገባለን። ማቴዎስ 7 ቁጥር 21 ጀምሮ ያለውን እንመለከታለን። ከ21 እስከ 23 ፓስተር ያሬድ ታነብልኝ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። ያን ጊዜም ከቶ አላወቅኋችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋል። ክብር ለጌታ ይሁን። እና ይሄ መልእክት አለ እና ምንድነው እግዚአብሔር የሰጠንን ደህንነት አጥብቀን እንያዝ። መዳናችን መጠራታችን ቀላል ነገር አይደለም። ብዙዎች አልተጠሩም፣ የመጠራት እድል አላገኙም። እኛ ግን ተጠርተን እድሉን አግኝተናል፣ ገብተናል። በር ላይ ቆመን ወደዛና ወደዚያ እንበል፣ ውስጥ እንግባል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። አንድ ክፍል አነብላችኋለሁ አሁን። ሃሌሉያ! እስቲ ይህንንም ክፍል ኦኬ፣ ይህንን ተዋለሁ። ራእይ መጽሐፍ ላይ ልሄድ። ራእይ መጽሐፍ ቁጥር 3:5 ላይ ስለ ቤተ ክርስቲያን የሚናገረው ነገር አለ እና ስለ ሰርዴስ ቤተ ክርስቲያን እግዚአብሔር ቃል እንዲህ ይለናል። ስለ ሰርዴስ ቤተ ክርስቲያን የተነገረ ቃል ፓስተር ታነብልኝ። ቁጥር 5 ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አትመስስም፣ በአባቴና በመላእክት ፊት ለስሙ ምስክርለታል። ክብር ለኢየሱስ ይሁን። የሚደመስሳል ማለት እኮ ስሙን ምን አለን ማለት እንደመስሰን፣ ሌሎች ግን አሉ ይደመስሱ እና እኔ ስሙን አልጠራም ብዬ ነው። አንድ ብዙ ቢጠራ ስም አለ ግን ነው እንሰይ ግን ምንድነው ለኛ የሚያስፈልገን ነገር ስማችን አይደምሰስ። በእውነተኛው መንገድ እንሂድ፣ በመዳን መንገድ እንግባ አጥብቀን ወገኖቼ። ዝም ብለን ወይ ወደ እነዛኛዎቹ እንደሚያጠፉት አጥፍተን አላጠፋን እንደገና ደግሞ እግዚአብሔር ከሚከብርባቸው ፈጽመን እንደሚከብርብን ካልሆነ ወገኖቼ እናስበው ራሳችን በየትኛው ላይ ነን ያለነው? ዋጋ ከፍለን ብዙ መንገድ መተናል። አሁንም መንገዳችንን እያነሳ እያጠራን ከህይወት እንዳንጎድን በጌታ ፊት ድምፁን እየሰማን በወንድሜ መጥቶ የሚያድነኝን የእግዚአብሔርን ድምፅ እየሰማ እሑድ መጥቼ እግዚአብሔር ቃል ሲነገር የሚነገረውን ሰምቼ ህይወቴን እያየሁ መድኃኒን አጥብቄ ልይዝ ይገባል። ኢየሱስ ጌታ ነው። እግዚአብሔር ስም ለዘላለም ይባረክ። አሜን። ሃሌሉያ።
ይህን ካልኳችሁ ወዲያ ማቴዎስ 10:22ን አንድ ሰው አብሮሽ ታነብልን። ማቴዎስ 10:22 በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እሱ ይድናል። ብዙ መገፋት፣ ብዙ አለመከናወኖች ሊኖሩ ይችላሉ። ነገር ግን በዚህ ሁሉ ነውጥ ውስጥ ስለ እግዚአብሔር ብሎ የሚጸና ስለ አመጽ ብሎ አይደለም፣ ስለ አመጽ ብሎ መከራን የሚቀበል ሳይሆን ስለ እግዚአብሔር ስለ ክርስቶስ በሆነው ነገር ሁሉ መከራን እስከ መጨረሻው ጸንቶ የሚቀበል እርሱ ምን ይላል? ይድናል። ኢየሱስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። እና መዳናችንን አጥብቀን የፈተሽን ልንይዘው ይገባል። ደህንነት ህይወታችንን እኔ አንድ ጓደኛዬ ነበረ፣ በጣም የምወደው ጓደኛዬ ነው። 15 ዓመት ያልታገልኩት አጥብቆ ወደ ጌታ ነው። የሚገርማችሁ ኢትዮጵያ እያለን ብዙ ሰው በማይችልበት ሁኔታ በፈረንሳይኛ በእንግሊዘኛ ባይብልን በጣም የሚያግል በፈረንሳይኛና በእንግሊዘኛ በምንሰራበት ቢሮ ውስጥ ፈረንጅ ካገኘ በፈረንሳይኛ ስለ እግዚአብሔር ይመሰክራል። ማንም አበሻ ስለማይሰማው ምን እንደሚናገር የሚያውቅ የለም። ሰዎቹ የሚገምቱት ስለዛ መሰራበት ስለ ስራ ጉዳይ ነው። እሱ ግን ስለ እግዚአብሔር ወንጌል ይናገር ነበር። ሌሎችን አንዳንድ ተማርን የሚሉትን አበሾችን እንኳን ዴክ ሪፈረንስ ባይብል እያነበበ በጣም ስለ እግዚአብሔር መንግስት ይናገር የነበረ ልጅ እዚህ ሀገር መጥቶ he lost everything completely ባዶ። እግዚአብሔር ነገር መጠበቅ አለበት። ልንጠብቀው፣ እግዚአብሔር የሰጠንን ነገር ልንይዘው፣ የምታውቁትን የእግዚአብሔርን ጸጋ እንዳትጥሉ ልትጠነቀቁ ይገባል። የለም መልአኩ ድሮ በጣም ይዘምር ነበር። ሲገባ እዚህ ሀገር ሰው ልብስ ሲፈልግ ልብስ ሲገዛ ነው ሲዲና ብሎ ገዛና መዝሙር ቀጥቅን የለም ሌላ ሰፈር ይሏል፣ ሌላ ቦታ ከመዳን እንዳንጎድል ከተስፋው እንዳንጎድል ራሳችንን እያየን። ምክንያቱም ጉዳዩ እዚህ ሰፈር ካለ ነገር ጋር አይደለም። እግዚአብሔር መዳን የሚለውን ነገር ሲያመጣ መዳናችን የዘላለሙን ለመውረስ ነው። ተስፋችን የዘላለሙ ነውና ያንን ለመውረስ ነውና ከዛ እንዳንጎድል ልንጠነቀቅ ይገባል። ኢየሱስ ጌታ ነው። አሜን። አንድ ቃል ጨምርና ጨርሻለሁኝ። ይሄ ቃል ያለው አንደኛ ቆሮንቶስ ምዕራፍ 10 ላይ ያለ ቃል ነው። እሱን አነብና ጸልየን እንጨርሳለን። አንደኛ ቆሮንቶስ ቁጥር 32 እስከ 33 እንዲህ የሚል ቃል አለ። እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሁሉ ደስ እንደማሰኝ ይላል። ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተክርስቲያን ማሰናከያ አትሆኑ። ክብር ለእግዚአብሔር ይሁን። እና እዚህ ጋር ሲመክራቸው በመጨረሻ ላይ ምን ይላቸዋል? ስለ ሰዎች ስለ መዳን ላለው ነገር ትጉ እንጂ ሌላ የዳኑትን ደግሞ በሚያፈራርስ ነገር ውስጥ አትግቡ እያለ ጳውሎስ ይመክራቸዋል። እኔ ባክግራውንዴን አይሁድነቴን ያንን ትቼ በግሪክም በተለያዩ ህዝብ መካከል ላይ የመዳንን መንገድ እየተናገርኩ ብዙዎች እንዲድኑ እያደረግኩ ሳለ ግን በመዳኑት መካከል ላይ ደግሞ ተቀምጣችሁ የጥፋትን ስራ አትስሩ። ክብር ለጌታ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ባየነው ክፍል ላይ የተነሳንበት መጽሐፍ የኢሳይያስ መጽሐፍ ነው። ኢሳይያስ መጽሐፍ በዋነኝነት በሶስት ዋና ዋና ክፍሎች እንደሚከፈሉ አይተናል። የመጀመሪያው ክፍል ምዕራፍ 1 እስከ 39 በነብዩ በራሱ በኢሳይያስ የተጻፈ መጽሐፍ እንደሆነ የመጽሐፍ ቅዱስ ምሁራን ይገልጡልናል። ከ40 ደግሞ እስከ 55 ያለውን ክፍል በሌሎች ጸሐፊዎች የተጻፈ ነገር ግን
በነብዩ ኢሳይያስ የተነገረ ነገር እንደሆነ ቀጥሎ ያለው ከ56 እስከ 66 ደግሞ ያለው በነብዩ ኢሳይያስ የተነገረ ነገር ግን በሌሎች ጸሐፊዎች የተጻፈ ሲሆን የተጻፈበትን አንደኛው በኢሳይያስ የተጻፈው ሳይወጡ እግዚአብሔር ተመለሱ የሚለው ነው። ሁለተኛው በስደት ሄደው ተማርከው ሄደው ያለ ነው። ሶስተኛው ከመልስ በኋላ የተጻፈ ወይም ደግሞ ስለ መልሱ የተነገረ ነገር ነው። ክብር ለእግዚአብሔር ይሁን እና ይሄ ሰው ደግሞ ባገለገለበት ዘመን ሁሉ ከ767 እስከ 687 ድረስ 70 ዓመት ሲያገለግል ከ740 እስከ 700 ድረስ ባለው ዘመን ነው ይሄንን መጽሐፍ ይሄኛውን የመጀመሪያውን ሴክሽን የጻፈልን። በዚህ ውስጥ ይሁዳ ላይ ፎከስ አድርጎ ይሁዳ በጥፋት እናንተ የእግዚአብሔር ሕዝቦች ናችሁ ግን በጥፋት ላይ ነው ያላችሁት ተመለሱ ይላቸዋል። ለምን? ስለ በረከታቸው እንዲባረኩ እግዚአብሔር እንዲጎበኛቸው እንደዚህ ነው ይላቸዋል። እዛም ክፍል ላይ ሲናገር እግዚአብሔር ቀጥታ የተናገራቸውን ምን አላቸው? እግዚአብሔር እንዲባርካችሁ ይላል። እንድትባረኩ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ይላቸዋል። እሱን ይናገራቸዋል። በአንደኛ ደረጃ ይሄ ነው። ባትታዘዙ ግን ጥፋት አለ፣ እየመጣ ያለ ነገር አለ፣ ተመለሱ ብሏቸው ነበር። በጥፋት ያለ እንዲመለስ እግዚአብሔር ሕዝቡን ይናገራል። ይሁዳ የእግዚአብሔር ሕዝብ ነው፣ ግን ፍርድና ጥፋት አመጽ ያለው ቤት ነበር፣ እዛው ነበርና ስለሌላ በዛን ጊዜ ሌላ ሶሳይቲዎች አሉ፣ ሌላ ሀገሮች አሉ። እግዚአብሔር ስለነዛ አይናገርም፣ ስለነዛ ግድ አይለው። እግዚአብሔር ግድ የሚለው ማን ነው? የራሱን ሕዝብ። ስለዚህ እግዚአብሔር በዘመናት መካከል ሕዝቡን ይናገራል። እንደዚሁ እኛንም እግዚአብሔር መክሮናል። የእግዚአብሔር ስም የተባረከ ይሁን። በአንደኛው መንገድ ስለ ባርኮት እግዚአብሔር ይባርካል። ጤንነታችን፣ ኑሯችንን፣ ትዳራችንን፣ ስራችንን ያለውን ነገር ሁሉ እግዚአብሔር ይባርካል ብለን አይተናል። ሁለተኛውን ነገር ቅድም የተመለከትነው ክፍል ነው። ይሄኛው አንደኛው ደህንነት እንዳይወሰድ፣ ሌላው የእግዚአብሔር የራሱ ህብረት እግዚአብሔር ያዘዘው ትእዛዝ ስለሆነ ነው። በዛ ውስጥ እግዚአብሔር ክብሩን ስለሚገልጥ ነው። እግዚአብሔር አምላክ የተመሰገነ ይሁን። የተናገረን እግዚአብሔር ይባረክ። አሜን። እግዚአብሔር የዘላለም አምላክ እናመሰግናለን። ስምህ ይባረክ። ስለመከርከን እግዚአብሔር የዘላለም አምላክ የምንድንበትን ወይም ደግሞ በመዳናችን ላይ ጸንተን እንድንቆም ምክር ካንተ ዘንድ ስለመጣ ሁላችንን ስላስተማርከን እግዚአብሔር የዘላለም አምላክ የቆመ ያለ ቢመስለው እንዳይወድቅ ይጠንቀቅ እንደሚል ደግሞ እንድንጠነቀቅ ዛሬ ስለተናገርከን እናመሰግንሃለን። ስለመጣው ቃልህ ስለ ምክርህ ተመስገን። እግዚአብሔር ሆይ ለወገኖቼ ለወንድሞቼ እግዚአብሔር የሰሙትን በውስጣቸው አሳድር። ለኔም የተናገርኩትን እግዚአብሔር የዘላለም አምላክ በህይወቴ ውስጥ እንድታደርገው በውስጤ እንዲያደር እንዲጠቅመኝ እንድለወጥና በዚህ ቃል ተሰርቼ ደግሞ መንግስትህን እንዳገለግልና በህይወት ደግሞ እግዚአብሔር የተሰጠንን ተስፋ እንድወርስ ወገኖቼም እንዲወርሱ እንድትረዳን በኢየሱስ ስም ለመን። እግዚአብሔር ሆይ ስለነበረን ጊዜ ሁሉ ተመስገን። ክብር ላንተ በሰማይ በምድር ይሁን በክርስቶስ ኢየሱስ ስም አሜን። ቅዱሳን ተባረኩ።